ባለፉት ጥቂት ቀናት የነበረውን የትካዜና የጭንቀት ስሜት ያጠፋ መጪውን ጊዜ በጉጉትና በተስፋ እንዲጠበቅ ያደረገ ምርጥ ፐርፎርማንስ፣ አስተማማኝ ድል፣ ብራቮ አርሰናል፣ ብራቮ መድፈኛው የሚያስብል የጨዋታ ብልጫና በቶተንሃም ሆትስፐርስ ላይ የተቀዳጁት ምርጡ ውጤት አርሰናልን በእንግሊዝ ፕሪምየር ሊግ የደረጃ ሰንጠረዥ አናት ላይ እንዲቆይ የነጥብ ልዩነቱንም ወደ 5 እንዲያሳድግ ረድቶታል። እንዲህ ያለውን ፐርፎርማንስ እንዲህ ያለውን የጨዋታ ብልጫና ድል የማምጣት ጠንካራ ፍላጎት ለማየት ነበር የአርሰናል ደጋፊዎች ባለፉት ጥቂት ቀናት ሲጠይቁ የነበረው። የመድፈኞቹ ተጫዋቾች ዛሬ ይህንን የደጋፊዎቹን ጥያቄና ፍላጎት በተሟላ መንገድ መልሰውታል። ያምር ነበር አርሰናል ለዋንጫ የሚፎካከር ዋንጫ እንዲያሸንፍ የሚጠበቅ ቡድን በተጋጣሚው ላይ እንዲህ ያለውን ብልጫ እንዲህ ያለውን የበላይነት እንዲወስድ ብዙዎቻችን እንጠብቃለን። አርሰናል ዛሬ ይህንን አድርጎታል። አርሰናል ቶተንሃም ሆትስፐርስን በሜዳው 4-1 በሆነ ውጤት አሸንፏል። ኢብሪቼ ኢዜ 2 እንደዚሁም ደግሞ ቪክቶር ዮኮሬሽ 2 ጎሎችን አስቆጥረዋል። የቪክቶር ዮኮሬሽ የአርሰናል ተጫዋችነት ዝውውር ከተጠናቀቀ በኋላ ምናልባትም በመድፈኞቹ ማሊያ ይህንን ተጫዋች ማለትም ቪክቶር ዮኮሬሽን እንዲህ አምሮበት እንዲህ ሙሉ ሆኖ እንዲህ የሚደንቅ እንቅስቃሴንና ምርጥ ብቃትን ሲያሳይ ያየነው ለመጀመሪያ ጊዜ ሊሆን ይችላል። በእርግጥ በተወሰኑ ጨዋታዎች ላይ ጎል አስቆጥሯል። በተወሰኑ ጨዋታዎች ላይ የተሻለ እንቅስቃሴን ማሳየት ችሏል። ግን በብዙ ጉድለቶች ይነሳ የነበረው ቪክቶር ዮኮሬሽ እንደ ዛሬው አምሮበት ታይቶ የሚታወቅ አይመስለኝም። ለዚህ ነው የጨዋታው ኮከብ እየተባለው። ለዚህ ነው ሁላችን በአንድ ቃል ይገባዋል ያልነው። ይገባዋል የምንለው 2 ጎሎችን ስላገባ አይደለም። ጎሎቹን ከማስቆጠሩም በፊት የነበረው እንቅስቃሴ ቪክቶር ዮኮሬሽ ምርጡን ምሽት በአርሰናል ማሊያ ያሳለፈው ዛሬ ነው ብለን እንድንናገር ስለሚያስገድድ ነው። አርሰናል ቤት ተስፋ ተመልሷል። አርሰናል ቤት በራስ የመተማመንን ስሜት መልሶ ለማግኘት የተደረገው ጥረት ተሳክቷል። ቶተንሃምን 4-1 በሆነ ውጤት አሸንፈዋል። አሁን በእንግሊዝ ፕሪሚየር ሊግ የውድድር ዓመቱን ለማጠናቀቅ ለመድፈኞቹ 10 ጨዋታዎች ይቀራሉ። ይህንን የዛሬውን ብርታት ይህንን የዛሬውን ቁርጠኝነትና ምርጥ ብቃት ማሳየት አርሰናልን ከ22 ዓመት በኋላ የእንግሊዝ ፕሪሚየር ሊግን ዋንጫ ሲያሸንፍ የምናየው ዘንድሮ እንዲሆን ያደርጋል ተብሎ ይጠበቃል። ስሜቶች ተነቃቅተዋል። ተጫዋቾች በራስ የመተማመን ስሜታቸውን ለመመለስ በሚገባ የሚያገዛቸውን ውጤት አስመዝግበዋል። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ያለፉት ጥቂት ቀናት ለአርሰናል ደስ የሚሉ አልነበሩም። አርሰናል እንደ 2022-23 እንደ 2023-24 ምናልባትም እንደ 2024-25 የእንግሊዝ ፕሪሚየር ሊግን በሁለተኝነት ዘንድሮም ሊያጠናቀቅ ነው ወይ የሚል ጥያቄ በስፋት እንዲነሳ ይህንን ጥያቄ ያነሱ ሰዎች ሀሳባቸው ጉልበት እንዲኖረው የአርሰናል የሜዳ ላይ እንቅስቃሴ መዳከምና ወልቭስንና ብሬንትፎርድን ማሸነፍ አለመቻሉ አቅም ሰጥቷቸው ነበር። አርሰናል በእነዚህ 2 ጨዋታዎች ላይ ያሳየው እንቅስቃሴ ከወልቭስ ጋር በተለይ በሁለተኛው 45 ደክሞ መታየቱና ጨዋታውን ሳያሸንፍ መቅረቱ በብሬንትፎርድ የተወሰደበት ብልጫ በዋንጫ ፉክክሩ የመጨረሻ ምዕራፍ ላይ ሲኮን አሁንም አርሰናል እንደገና ሊያቅተው ነው የሚል አስተያየትን ለመስጠት አስገድዶ ነበር። ይህንን አስተያየት የሰጡ ሰዎች አስተያየቱን የሰጡበት ዋነኛው ምክንያት የአርሰናልን መድከም ቢያዩ
አርሰናል በተጠቀሱ ጨዋታዎች ላይ ማድረግ የሚጠበቅበትንና እንዲያደርግ ተስፋ የተደረገውን ነገር ስላጎደለ ነበር። ስለዚህ የአስተያየት ሰጪዎቹ ችግር ሳይሆን የአርሰናል የሜዳ ላይ ብቃት እየወረደ መምጣት በዚህ ወቅት ሊሆን የማይገባው መሆኑ ነው እንደዛ እንዲሉ ያስገደዳቸው። በተለይ ረቡዕ ከዎልፍስ ጋር ጨዋታቸውን በአቻ ውጤት ካጠናቀቁ በኋላ በአርሰናል ቤት ውስጥ በጣም ጠንካራ የሚባል የቃላት ልውውጥ ነበር። የቃላት ልውውጥ ሲባል ስብሰባ ሲባል መነጋገር፣ ምንድነው የነካን፣ ምንድነው የሆነውንስ እንዴት እናስተካክል የሚል ጠንካራ የሀሳብ ልውውጥ፣ ጠንካራ መወቃቀስ ነበረ ብሏል። ይህንን የተናገረው ዴክላን ራይስ ነው። አርቴታም ለተጫዋቾቹ በጣም ጠንካራ የሚባል መልእክትን አስተላልፎ እንደነበረ ተገልጿል ከዎልቭስ ጋር አቻ ከወጡ በኋላ። ስለዚህ የአርሰናል አሰልጣኝ የአርሰናል ተጫዋቾች እርስ በእርስ ተወቃቅሰዋል፣ መነጋገር ያለባቸውን ነገር ተነጋግረዋል። እንዲህ ሆነን የደጋፊዎቻችንን አንገት የምናስደፋበት፣ እንዲህ ሆነን ራሳችንን አንገታችንን ቀና አድርገን የማንሄድበት የውድድር ዓመት ሊሆን አይገባውም። የምንችለውን ማድረግ አለብን። የፈራ ክለቡን መልቀቅ ይችላል እስከ መባባል ድረስ ደርሰዋል ይላሉ። በወቅቱ ክለቡ ውስጥ የተነበረውን የሀሳብ ልውውጥ ወይም ደግሞ በስብሰባ ወቅት ከተጫዋቾች ከአሰልጣኞች ይነገር ነበር የተባለውን ነገር ያደመጡ ሰዎች ናቸው ይህንን የሚናገሩት። ዴክላን ራይስም በግልጽ ተናግሮት ነበር። ስለዚህ ያንን በተጫዋቾቹ መካከል የነበረውን መወቃቀስ፣ ልክ አይደለንም የሚለውን መነጋገር እና ወደ ልክነት መምጣት ይኖርብናል መባባላቸውን ለሰማ ሰው ዛሬ ያየው የሜዳ ላይ እንቅስቃሴ ማማር፣ የውጤቱ አስተማማኝነት የምርም የአርሰናል ተጫዋቾች እንዲህ መሆን የሚችሉ እንደሆነ፣ እንዲህ ከሆኑ ደግሞ ድል፣ ዋንጫ፣ ሻምፒዮንነት ከነሱ የመውጣት እድሉ ጠባብ እንደሆነ ወይም ከነሱ የሚወጣበት ምንም ምክንያት እንደሌለ ያሳያል። ቶተንሃምን በደንብ አድርገው ቀጥቅጠው በደንብ አድርገው አሳምነው ጨዋታው ከጀመረበት ደቂቃ አንስቶ አልቋል እስከተባለበት ጊዜ ድረስ በሜዳው ላይ እጅጉን የተሻለው ቡድን አርሰናል ነበር። ስለዚህ መድፈኞቹ ያስመዘገቡት ውጤት የሚገባቸው ነው። ባለፈውም ስንል ነበር እንዲህ ነው መጫወት ያለባቸው። ስላሸነፉ አይደለም፣ በሜዳ ላይ የሚያሳዩት እንቅስቃሴ፣ በሜዳ ላይ ውጤት ለማምጣት የሚከፍሉት ዋጋ፣ ውጤቱን ለማምጣት የሚታይባቸው ፍላጎት ዛሬው ከታየው ባነሰ መንገድ መቼም ቢሆን መሆን የለበትም። ምክንያቱም እስከ አሁን ድረስ ተለፍቷል። እስከ አሁን ድረስ የተሻለ ቡድን ነው፣ ዋንጫ ማሸነፍ ይገባዋል፣ ሻምፒዮንነት ከነሱ ውጪ ለማንም አይገባም ብለው የሚሟገቱላቸውን ሰዎች ጭምር አንገት የሚያስቀረቅር ነገር ማድረግ የለባቸውም። ሌት ኢን ዘ ሲዝን ማለት ነው። የውድድር ዓመቱ ሊያበቃ ሲል ወደዚህ አይነት ነገር መምጣት በጭራሽ የለባቸውም። ስለዚህ አሁንም የአርሰናል ተጫዋቾች ስህተታቸው ከገባቸው፣ ያጎደሉትን ነገር ከተረዱ እና ተረድተውም በዛሬው አይነት መንገድ ተስተካክለው የሚቀርቡ ከሆነ ያለምንም ጥርጥር የአርሰናል የፕሪሚየር ሊጉን ዋንጫ የማንሳት እድል ይሰፋ እንደሁ እንጂ አይጠብም። ስለዚህ አርሰናል ያደረገው ነገር ትክክል ነው። እንግዲህ አርሰናልን በዘንድሮ የውድድር ዓመት በጣም ደጋግመን ስናነሳው የነበረው ነገር ጫና መቋቋም ከማቃት ጋር በተያዘ ነው። ትላንትና ኒውካስል ዩናይትድን ማንቸስተር ሲቲ 2-1 በሆነ ውጤት አሸንፈዋል። የማንቸስተር ሲቲ ማሸነፍ ተከትሎ ሁለቱም ክለቦች 27 ጨዋታ ተጫውተው በሁለቱ ክለቦች መካከል ያለው የነጥብ ልዩነት 2 ወደ መሆን አንሶ እንደነበረ አርሰናሎች አውቀዋል። ስለዚህ ከዚህ የበለጠ ጫና የሚያሳድር፣ ከዚህ የበለጠ ፍራስትሬት የሚያደርግ የአርሰናልን ፐርፎርማንስ የሚረብሽ ከሆነ ሊረብሽ የሚችል ነገር አይኖርም። ስለዚህ ይህንን በዚህ መንገድ ተቋቁመው ለማንቸስተር ሲቲ ድል እና ለማንቸስተር ሲቲ ውጤትን የማጥበብ ውጤታማነት ጥረት እንቅስቃሴ እንዲህ ያለ የድል እንዲህ ያለ የጨዋታ ብልጫና የሚያምር ነገርን ማሳየት አግሬሲቭ ኢነርጄቲክ ስትሮንግሊ ፍላጎት ያለው ቡድን ሆኖ መቅረብና እንዲህ ያለውን ውጤት ማምጣት ነው መልሱ። መርበትበት፣ መራድ፣ መፍራት፣ መጠንቀቅ አይደለም በጭራሽ። ስለዚህ አርሰናል ከትላንትናው የማንቸስተር ሲቲ ድል በኋላ የዛሬውን ፐርፎርማንስ የዛሬውን ውጤት ማምጣትና የነጥብ ልዩነቱን መልሶ ወደ 5 ከፍ ማድረግ መቻል የሚወቀስበትን ነገር እንዲህ ባለ መንገድ እያስተካከለ ሊሄድ ይችላል ብለን መልሰን እንድናምነው የሚያስገድድ ነገር ነው ያደረገው። ምክንያቱም በዘንድሮ የውድድር ዓመት በአርሰናል እና በማንቸስተር ሲቲ መካከል አሁን ከጨዋታው በፊት እንደነበረው የ2 ነጥብ ልዩነት ብቻ ኖሮ አያውቅም።
ወይ 3 ነው ወይ 4 ነው ወይ ከዛ በላይ ነው የነበረው። ስለዚህ በጣም ጠቧል በተባለበት ጊዜ በሰሜን ለንደን ደርቢ ጨዋታ እንዲህ ያለውን ፐርፎርማንስና እንዲህ ያለውን ውጤት ማምጣት ጫና ወደ መቋቋም ከመፍራት ይልቅ ወደ መበርታት ለመምጣት የነበራቸው መነጋገርና የነበራቸውን ቁርጠኝነት በትክክል የሚያሳይ ነው ብሎ መውሰድ ብሎ መረዳት የሚቻል ይመስለኛል። በዚህ ጨዋታ ላይ እኔ በጣም ከወደድኳቸው ነገሮች መካከል አንደኛው የአርሰናል የፊት መስመር እንቅስቃሴ እንዲህ አምሮ መታየቱ ነው። የእውነት ለመናገር የአርሰናል የፊት መስመር እንቅስቃሴ ዘንድሮ በቡድኑ ውስጥ ይታይ የነበረው ዋነኛው ጉድለት እሱ ነው። አርሰናልን በግብ ጠባቂ ኳሊቲ፣ አርሰናልን በመከላከል በመሃል ክፍል ልናማው ልንጠረጥረው ደካማ ነው፣ በተጋጣሚዎች ብልጫ ይወሰድበታል ልንለው አንችልም። የአርሰናል ችግር የነበረው በማጥቃት እንቅስቃሴው ላይ በተለይ በፊት መስመር ላይ የሚጫወቱ ተጫዋቾችና እነሱ ጋር የነበረው የውጤታማነት መጉደል፣ የኤፊሸንሲ ማነስ፣ እነዚህ ነገሮች አርሰናልን ውጤት አሳጥተውታል። አርሰናል ከቆሙ ኳሶች ከማዕዘን ምት፣ አርሰናል ከቆሙ ኳሶች ከቅጣት ምት፣ እንደዚሁም ደግሞ በኦን ጎል የሚቆጠሩለት ጎሎች ናቸው ብለው ሰዎች ሊወቅሱት ይሞክራሉ። በእኔ እምነት ይሄ የሚያስወቅስ ነገር አይደለም። በማዕዘን ምት የሚሻገረን ጎል ማስቆጠር ጉብዝና ነው። ይሄንን ጉብዝና መያዝ ራሱ ያስመሰግናል እንጂ የሚያስወቅስ አይደለም። መሆን ያለበት የአርሰናል ተጫዋቾች ከቆሙ ኳሶች የሚያገቡትን ጎል ያህል ከክፍት የጨዋታ እንቅስቃሴ ማግባት ላይ መጎበዝ መበርታት አለባቸው የሚል ነገር ልናነሳ እንችላለን። ተጨማሪ ነገር ሊኖራቸው ይገባል እንል ይሆናል እንጂ ይሄንን አይነት ጉብዝና መያዝ ሊያስወቅስ አይችልም። ዞሮ ግን ዛሬ አይታችሁ ከሆነ የቡካዮ ሳካ እንቅስቃሴ፣ የኢብሪቼዜ እንቅስቃሴና ውጤታማነት፣ የቪክቶር ዮኬሬሽ እንቅስቃሴው ማማሩ በቃ በትክክል የአርሰናል ደጋፊዎች ልጁ አርሰናልን ከተቀላቀለበት ጊዜ ጀምሮ ማየት የሚፈልጉት ዛሬ ቪክቶር ዮኬሬሽ ያሳየውን አይነት የሚያምረውን እንቅስቃሴ ነው። ጎል ስላገባ ብቻ አይደለም። ስለዚህ የአርሰናል የፊት መስመር እንቅስቃሴ አሁን ባልናቸው እንግዲህ ወደ 4 ተጫዋቾች አልነበሩ የነበሩት ሳካ አለ፣ እንደገና ደግሞ የኢብሪቼ ኢዜ አለ፣ ከዛ በተጨማሪ ቪክቶር ዮኬሬሽ አለ፣ ሊያንድሮ ትሮሳርድ አለ። የእነዚህ ሁሉ እንቅስቃሴ ያምር ነበር። ሁለቱ ተጫዋቾች ሁለት ጎሎችን አስቆጥረዋል። ቡካዮ ሳካ የጎል ኢንቮልቭመንት ውስጥ አለበት። አርሰናል ፊት መስመሩ ላይ በጣም የሚያምሩ እንቅስቃሴዎችን ጥረቶችን ያደርግ ነበር። የሳቷቸው የሚቆጩ ኳሶች ሊኖሩ ይችላሉ። ነገር ግን ስለ ቪክቶር ዮኬሬሽ፣ ስለ ኢብሪቼ ኢዜና ስለ ቡካዮ ሳካ በደንብ መነጋገር፣ ሀሳብ መስጠት፣ ስለማማራቸው፣ ስለ ውጤታማነታቸው፣ አርሰናል ያገባቸው ኳሶች በሙሉ ከክፍት የጨዋታ እንቅስቃሴ የተገኙ መሆናቸውን አንስቶ በጣም በጎ ነገር መሆኑን ማንሳት የሚገባ ይመስለኛል። ለምሳሌ ኢብሪቼ ኢዜን እንውሰድ። ኢብሪቼ ኢዜን በምንወስድበት ሰዓት ላይ ዛሬ 2 ጎሎችን አስቆጥሯል። ለአርሰናል ኖቬምበር ላይ ከቶተንሃም ሆትስፐርስ ጋር በኤምሬትስ ስቴዲየም በነበረ ጨዋታ ሃትሪክ ሰርቷል። ስለዚህ ይሄ ልጅ የአርሰናል ተጫዋች ሆነ። ለአርሰናል የተሰጠው የመጫወት እድል የተገደበ ነው። ነገር ግን ኖቬምበር ላይ ሃትሪክ ሰራ። ማላይ ቶተንሃም ላይ በኤምሬትስ ስቴዲየም። ዛሬም እንደገና የመጀመሪያ ተሰላፊነትን እድል ሲያገኝ ደግሞ 2 ጎሎችን አስቆጠረ። ስለዚህ በ2 ጨዋታዎች በሰሜን ለንደን ደርቢ 2 ጨዋታዎች 5 ጎሎችን አስቆጠረ። እንደውም አንድ ጸሐፊ ምን ብሎ ነው የሚናገረው ወይም የሚጽፈው? የዘንድሮ የውድድር ዓመት የሰሜን ለንደን ደርቢ ስሙ መሰየም ያለበት በኢብሪቼ ኢዜ ነው፣ ምክንያቱም በ2 ጨዋታዎች 5 ጎሎችን አስቆጥሯል የሚል ሐሳብን ይሰጣል። በነገራችን ላይ በአንድ የውድድር ዓመት አንድ ቡድን ለምሳሌ አርሰናልን ብንወስድ ከቶተናም ጋር አንዴ በራሱ ሜዳ በኤምሬትስ አንዴ በቶተናም ሜዳ ጨዋታ ያደርጋል። በአንድ የውድድር ዓመት የአርሰናል ተጫዋቾች በአንድ ተጋጣሚ ላይ ብዙ ጎል አገቡ ከተባለ የምናነሳው ቴሪ ዳንኤል ኦንሪንና ኢማኑኤል አዲባዮን ነው። እነዚህ ተጫዋቾች 6 ጎሎችን አስቆጥረዋል። በ2003-2004 የውድድር ዓመት ሄነሪ 6 ጎል ሊድስ ዩናይትድ ላይ አግብቶ ነበረ። ኢማኑኤል አዲባየር በ2007-2008 ደርቢ ካውንቲ ላይ 6 ጎሎችን አስቆጥሯል። ኢብሪቼ ኢዜ በ2025-26 ቶተንሃም ላይ በ2 ጨዋታዎች 5 ጎል አስቆጥሯል። ለዚህ ነው የዚህ የውድድር ዓመት የሰሜን ለንደን ደርቢን ጨዋታ በኢብሪቼ ኢዜ ስም ብንሰይመው የሱ ነው ብለን ብንለው የሚያንስበት አይሆንም የምንለው። እንግዲህ በዚህ ሰሜን ለንደን ደርቢ ጨዋታ ላይ ኢብሪቼ ኢዜ በሃትሪክ ኖቬምበር ላይ ከሰራ በኋላ የነበሩት
የአርሰናል ጨዋታዎች ብዛት 15 ጨዋታዎችን አደረገ አርሰናል ያኔ በኤምሬትስ ስቴዲየም ኢዜ ሃትሪክ ከሰራ በኋላ። ከዛ 15 ጨዋታ ውስጥ ኢብሪቼ ኢዜ የመጀመሪያ ተሰላፊነትን ያገኘው በ4 ብቻ ነው። በ7 ተቀይሮ ነው እየገባው። ጭራሽ ወደ ሜዳ ያልገባባቸው ደግሞ 4 ጨዋታዎች አሉ። ይሄ ማለት በነዚህ ጊዜያቶች ያ ማለት ቶተናም ላይ ሃትሪክ ከሰራ አንስቶ እስከ ዛሬው ጨዋታ ድረስ በአማካኝ ኢዜ 33 ደቂቃ ነው በየጨዋታው አርሰናል ጨዋታ ባለው ቁጥር እየተጫወተ ያለው። ከ90 ደቂቃው 1/3ኛውን ነው አርቴታ እየሰጠ ያለ። ይሄ የሚገርም ነገር ነው። የሆነን ለመናገር ምን ያህል የልጁ ተሳትፎ የተገደበ እንደሆነ ያሳያል። ነገር ግን አሁን በብዙ ግጥምጥሞሾች በብዙ ነገሮች ምክንያትና ሰበብ የዛሬው ጨዋታ ላይ የመጀመሪያ ተሰላፊ ሲሆን እንደገና ጎሎችን አስቆጠረ። 2 ጎሎችን አስቆጠረ። አርሰናል ወደ አስተማማኝ አሸናፊነት ተመልሶ እንዲታይ ደጋፊዎቹ እንደገና ተስፋ እንዲያደርጉ ቀና ብለው የመጪዎቹን 10 ጨዋታዎች በጉጉት እንዲጠብቁ አደረገ። ስለዚህ ሃትሪክ ሰራ። ከዛ በኋላ ያለው የጨዋታ ተሳትፎ የተገደበ ነው። ከዛ በኋላም ደግሞ የሚገርመው ነገር ጎልም አላገባም፣ አሲስትም አላደረገም። ጎሉም 0 ነው፣ አሲስቱም 0 ነው። ዛሬ ግን እንደገና ቶተናም ላይ 2 ጎሎችን አስቆጠረ። ከ10 ሲታረም የሜዳ ላይ ብቃቱም 9 ነው ተብሎ ተነገረ። ስለዚህ ኢብሪቼ ኢዜ እንዲህ ባለ መንገድ በዛሬው ጨዋታ ላይ ከነዚህ ሁሉ መዳከሞች፣ መፋዘዝ፣ መምሰሎች በኋላ እንደገና ተነቃቅቶ እንደገና እየሳቀ ያየንበትን ምሽት ነው ለአርሰናል ደጋፊዎች የሰጠው። ስለ ቪክቶር ዮኬሬሽ ከዚህ በፊት ብዙ ትችቶችን ብዙ ጎዶሎ ነገሮቹን ስናነሳ ነበረ። እነዛ ሐሳቦች በሙሉ ትክክል ናቸው። ነገር ግን ደግሞ ዛሬ እንዲህ አምሮበትና ደምቆ እንዲህ ለአርሰናል ውበትም ለአርሰናል መተማመኛም ሆኖ ሲቀርብ ግን ቪክቶር ዮኬሬሽን ብራቮ ብሎ አለመጥራት፣ ቪክቶር ዮኬሬሽን አለማድነቅ፣ የጨዋታው ኮከብ ሲባል ይገባዋል አለማለት አይቻልም። ጎል አስቆጥሯል። ከዛ ውጭ ግን በጨዋታው ላይ የነበረው ተጽዕኖ፣ ከዛ ውጭ በጨዋታው ላይ የነበረው አጠቃላይ እንቅስቃሴ አርቴታም ከጨዋታ በኋላ በተለየ መንገድ ነው ያደነቀው። የእግር ኳስ ተንታኞቹ በተለየ ሁኔታ ለአድናቆት ስማቸውን ከጠሩ የአርሰናል ተጫዋቾች መካከል አንደኛው ቪክቶር ዮኬሬሽ ነው። እንደውም እንደ ቪክቶር ዮኬሬሽ የጠሩት ያለም አይመስለኝም። ያምራል። በቃ ይሄንን ዮኬሬሽን ነው አርሰናል ያስፈረመው። ይሄንን ዮኬሬሽን ነው የአርሰናል ደጋፊዎች ደጋግመው ማየት የሚፈልጉት። ዮኬሬሽ እንዲህ ከሆነ አርሰናል አስተማማኝ አቅም ላይ ይሆናል። ዮኬሬሽ በመጪዎቹ 10 ጨዋታዎች ይህንን ሌቭል ኦፍ ፐርፎርማንስ ይህንን የብቃት ልክና ደረጃ መጠበቅ የሚችል ከሆነ ለአርሰናል መጪው ጊዜ የደስታ የሳቅ የፈገግታና የሴሌብሬሽን እንደሚሆን ምንም ጥርጥር የለውም። ቡካዮ ሳካ ከቶተንሃም ጋር በሚደረግ ጨዋታ ሁሌም እንደቀናው ነው። የጎል ኢንቮልቭመንት አለው። እሱ ባለፉት 5 ጨዋታዎች ወይም 5 የውድድር ዓመቶች ከቶተንሃም ጋር አርሰናል በሚያደርጋቸው ጨዋታዎች ወይ ጎል ያገባል ወይ ለጎል የሚሆኑ ኳሶችን ይሰጣል። ልክ ዛሬ እንዳደረገው ለኢብሪቼ ኢዜ አመቻችቶ ኳሱን እንደሰጠው የጎል ኢንቮልቭመንት እንደነበረው የቡካዮ ሳካ እንቅስቃሴ አሪፍ ነበር። ስለዚህ ዛሬም ያንን ነው ያስቀጠለው። ስለዚህ ምናልባት አሁን የኦዴጋርድ ተመልሷል፣ ወደ ሜዳ ተቀይሮ ሲገባ አይተናል። ከዛ በተጨማሪ ደግሞ እንደዚሁ የአርሰናሉ ተጫዋች ካይ ሃቨርትዝ ወደ ሜዳ መመለስ ወደሚችልበት ደረጃ ላይ ተመልሷል። ስለዚህ እነዚህ መመለስ ለአርሰናል ጉልበት ይሰጠዋል። ነገር ግን የዛሬውን ፐርፎርማንስ የሚቀጥሉ ከሆነ የአርሰናል ፍሮንት ላይን ዛሬ የመጀመሪያ ተሰላፊ በነበሩ ተጫዋቾች እንዲመራ ወይም እየተመራ እንዲቀጥል ማድረግ ቢቻል እጅግ በጣም አሪፍ ነው የሚል ነገር አለ። በነገራችን ላይ አርሰናል ያምር ነበር። አዎ በቃ ምንም የምታወጡለት አይነት እንቅስቃሴ አይደለም ያደረገው። ነገር ግን ትምህርት የሚወሰድባቸው ጥንቃቄ የሚፈልጉ ነገሮች አሉ። አርሰናል የመጀመሪያውን ጎል አገባ በኢዜ አማካኝነት። ነገር ግን ጎሉ ገብቶ የአርሰናል ተጫዋቾች ደስታቸውን ገልጸው እንደገና ጨዋታው ይጀምር ተብሎ ቶተናሞች ከመሃል ሜዳ ከጀመሩ ከ24 ሰከንድ በኋላ አርሰናል ላይ ጎል ገባ። ዴክላን ራይስ ስህተት ሰራ፣ ጓደኞቹን ይቅርታ ጠየቀ። ነገር ግን
ዴክላን ራይስ ከተሳሳተው ውጪ በተደጋጋሚ የአርሰናል ተጫዋቾች ስህተቶችን ይሰሩ ነበረ። በተለይ የተከላካይ ክፍል ተጫዋቾች ኳሶችን ለቶተናም ተጫዋቾች እየሰጡ ራሳቸው ላይ አደጋን ሲጋብዙ ነበር። እንዲህ ያለው ነገር መታረም መስተካከል አለበት። አርሰናል በዘንድሮ የውድድር ዓመት በተጫዋቾች በሚሰራ ስህተት ወደ ጎልነት የተቀየሩ የተጫዋቾቹ ስህተቶች 5 ደርሰዋል። ያ ማለት ኤረር ሊዲንግ ቱ ጎል ማለት ነው። ይሄ ማለት ምን ማለት ነው? የአርሰናል ተጫዋቾች የሚሰሩትን ስህተት ተከትሎ ተጋጣሚዎቹ ጎል ያገቡበት አጋጣሚ 5 ደርሰዋል። የሚያስደነግጠው ከ5ቱ 4ቱ እንዲህ ያለው ጎልን የጋበዘ የጎልን ውጤት ያመጣ ጎል አርሰናል ላይ እንዲገባበት ምክንያት የሆነ ስህተት የተሰራ በ2026 ነው፣ በፈረንጆቹ አዲስ ዓመት በኋላ ነው። ስለዚህ ይሄ መስተካከል አለበት። እዚህ ላይ ነገሮች አሪፍ እንዲሆኑ መስራት ያስፈልጋል ነው። አሁን ይሄ የአርሰናል ድል፣ ይሄ የአርሰናል ውጤት ከዋንጫ ፉክክሩ አንጻር ምንድን ነው ያለው ነገር ያልን እንደሆነ በራስ የመተማመንን ስሜት የሚመልስ ረቡዕ ከነበሩበት ስሜት የሚያወጣ እንደገና በእንችላለን እንደገና ማድረግ ያለብንን ነገር በሙሉ ማድረግ ይገባናል ወደሚለው ስሜት የሚመልስ ነው። አርሰናል በዚህ ጨዋታ ላይ ያሳየው እንቅስቃሴ፣ በእንቅስቃሴው ታግዞ ያመጣው ውጤት ምንም ጥርጥር የለውም። ኮንፊደንስን ቡስት የሚያደርግ እንደገና በራስ መተማመን ስሜት ውስጥ የአርሰናል ተጫዋቾችን የሚመልስ ነው። ማንቸስተር ሲቲን እያዩ የማንቸስተር ሲቲን ውጤት እየተከታተሉ ከመበርገግ የሚያወጣቸው ነው። አርሰናል የእውነት ለመናገር በዛሬው ጨዋታ ላይ ያምር ነበር። የቶተንሃሙ አሰልጣኝ ኢጎር ቱዶር የተናገሩትን ነገር ስናነሳ ኢጎር ቱዶር ያሉት መሆን የምንፈልገው እንደዚህ ነው አሉ። በቃ መሆን የምንፈልገው እንደ አርሰናል፣ በቃ መምጣት ያለብን ወደ አርሰናል ሌቭል ነው ብለዋል። በዚህ መጠን የተቃራኒ ቡድን አሰልጣኝ ምኞታችን ታርጌታችን አርሰናል ሌቭል ላይ መምጣት ነው እስኪሉ ድረስ አሳምነዋቸዋል። ምርጡ ቡድን አርሰናል ነበር ብለዋል፣ የቶተንሃም ተጫዋቾችም ጭምር። ስለዚህ የአርሰናል ድል ተገቢ፣ የአርሰናል ድል በሚያምር እንቅስቃሴም ጭምር የመጣ ነው። አሁን እንግዲህ መነሳት ያለበት የአርሰናል እና የማንቸስተር ሲቲ የዋንጫ ፉክክርን በተመለከተ አንድ ሀሳብ እናንሳ። እንግዲህ ሁለቱ ክለቦች ኤፕሪል 18 እርስ በርሳቸው ጨዋታ ያደርጋሉ። እርስ በርሳቸው ጨዋታቸውን እስኪያደርጉ ድረስ ኤፕሪል 18 ቀጣዮቹ ጨዋታዎች ይኖሯቸዋል። ለማንቸስተር ሲቲ ከሊድስ ዩናይትድ፣ ከኖቲንግሃም ፎረስት፣ ከዌስትሃም ዩናይትድ እና ከቼልሲ ጋር የሚያደርጉት ጨዋታ አለ። ሊድስ፣ ኖቲንግሃም ፎረስት፣ ዌስትሃም ዩናይትድ እና ቼልሲ። ለአርሰናል ከቼልሲ፣ ከብራይተን ኤንድ ሆቭ አልቢየን፣ ከኤቨርተን እና ከበርንመዝ ጋር ጨዋታቸውን ያደርጋሉ። በሚገርም ሁኔታ አርሰናል ማንቸስተር ሲቲን በኢትሃድ ስቴዲየም ከመግጠሙ አስቀድሞ የሚያደርጋቸው 4 የፕሪሚየር ሊግ ጨዋታዎች አሁን የጠራዋቸው ሆነው ሶስቱን በሜዳው አንዱን ከሜዳው ውጪ ይጫወታል። በአንጻሩ ማንቸስተር ሲቲ 3ቱን ከሜዳው ውጪ አንዱን በሜዳው ያደርጋል። ከዛ እርስ በርሳቸው በኢትሃድ ስቴዲየም ይገናኛሉ፣ ይለይላቸዋል። እንዲህ ከሆነ ለአርሰናል የዘንድሮ የውድድር ዓመት የ22 ዓመታትን ቁጭት የሚወጣበት ሊሆን ይችላል። እንደ ዛሬው መቀጠል ግን ይጠበቅበታል። ድሉ ምን ስሜት ፈጠረባችሁ? ሐሳቦቻችሁን ስጡን። ደግሞ ማለዳ በሌሎች አዳዲስ መረጃዎች ዳግም ወደ እናንተ እንመጣለን። በያላችሁበት አሁንም አሪፍ ጊዜን እንድታሳልፉ እንመኛለን። ይህንን የእኛን ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራትም አትርሱ እንላለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።